እመቤታችን ቅድስት ድንግል ማርያም በሥጋ ከመሞቷ በፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ቦታ ትጸልይ ነበር። መንፈስ ቅዱስም ለእመቤታችን ከዚህ ዓለም እንደምትለይ ነገራት። ጌታችንም በደብረ ዘይት ላሉ ደናግላን ነግሯቸዋልና ወደ እመቤታችን ቅድስት ድንግል ማርያም በፍጥነት መጡ። እርሷም መንፈስ ቅዱስ የነገራትን ለእነርሱ ነገረቻቸው። በዚህም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለ ደቀ መዝሙርህን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን የሆኑትን ሐዋርያትን ሁሉንም ነፍሶቻቸውን የለያቸውንም ሁሉ ወደ እኔ አምጣቸው። አንተ የሕያዋን አምላክ ነህና ለአንተም ምስጋና ይሁን፣ አሜን አለች። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ቅዱስ ዮሐንስን ደመና ተሸክማ ወደ እመቤታችን አደረሰችው። ቅዱስ ዮሐንስም በፊቷ ሰገደላትና እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንን መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቅ ድንቅ ተአምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችንም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ መሰገነችው። ፈጣሪ ጌታዬ ላንተ ምስጋና ይሁን፣ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ ቅዱሳን መላእክቶች ጋር በመምጣትህ የምለምንህን ሁሉ ስጠኝ አለችው። በዚያም ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውም ሁሉም ሐዋርያት የሞቱት ከመቃብራቸው ተነስተው በሕይወት ያሉትም ሁሉ ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን በአልጋዋ ላይ ተቀመጠችና ሐዋርያትን እንዲህ አለቻቸው። ፈጣሪያችሁ ኢየሱስ ክርስቶስ ወደ እኔ እንደሚመጣ እናንተንም እንዳየዋችሁ እንደማየው አሁን አወቅሁ። ከዚህ ከሥጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ እኔ ከዚህ ዓለም እንደምለይ ከወዴት አወቃችሁ ብላ ጠየቀቻቸው። በመጀመሪያ ቅዱስ ጴጥሮስ ከዚያም ሁሉም ሐዋርያት ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን፣ በደመና ላይም በተጫነን ጊዜ እንደ ዓይን ጥቅሻ ፈጥነን ደረስን አላት። እመቤታችንም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች። ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሜ ያመሰግናለሁ። የእኔን የአገልጋይን መከራ ተመልክተህ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል አለች። ጸሎቷንም ስትጨርስ ሐዋርያትን ዕጣን አምጥታችሁ በማጠን የጌታዬን የኢየሱስ ክርስቶስን ስም ጥሩት አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በዚያም ጊዜ የክብር ባለቤት ጌታችን እልፍ አእላፍ ቅዱሳን መላእክቱ አጅበውት እያመሰገኑት መጣና እመቤታችንን አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያም ጊዜ ድንቆች የሆኑ ተአምራት ተደረጉ። ዓይነ ስውራን ማየት ቻሉ፣ ደንቆሮች መስማት ቻሉ፣ ዲዳዎችም ተናገሩ፣ ለምጻሞችም ነጹ፣ አንካሶች መሄድ ቻሉ፣ ደዌ ያለበትም ሁሉ ዳነ። የብርሃን እናቱ ወላዲተ አምላክ እመቤታችን ወዳለችበት ወደ ቤት በቀረቡ ጊዜ ከደዌያቸው ሁሉ ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም የተነሳ እፈራለሁ ባለችው ጊዜ እርሱም እናቴ ሆይ ከእነርሱ ለማንም በአንቺ ላይ ሥልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትንና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እመቤታችንም እጇን በላያቸው ዘርግታ ባረከቻቸው። በዚህን ጊዜ ጌታችን ቅድስት ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሰማኒ ተሸክመው እንዲወስዱ ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን አየች። የክብር ባለቤት ጌታችን እንግዲህ ሥጋሽን ተድላ ደስታ ወዳለበት ገነት አፈልሳለሁ፣
ዳግመኛም ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በፊትሽ ሆነው በሚያመሰግኑበት አምሳያ በሌለው ተድላ ደስታ ባለበት መኖሪያ ኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህን ሁሉ የሠራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራም ሁሉ አድነው። በሰማይም በምድርም በሥራው ሁሉ ላይ አንተ ካህሊ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነትን ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለምም በወዲያኛውም ዓለምም ከቶ አይጠፋም አላት። እመቤታችንም በታላቅ ክብር ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሰማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸውም አንዱ ከምድር ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር ዘንድ የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ የኢየሱስ ክርስቶስ እናት ሆይ አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። ሐዋርያትም እመቤታችንን በቀበሯት ጊዜ ከዚያ 3 ቀን ኖሩ። ዕረፍቷም የሆነው እሁድ ቀን ጥር ወር በ21 ቀን ነበር። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ውስጥ ሥራ ኖሯት። ሐዋርያው ቅዱስ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። ቅዱሳን መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንዳረፈችና እንደቀበሯት ነገሩት። ሥጋዋን እስከማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብሩ ውስጥ ሥጋዋን አላገኙትም። እነርሱም ደንግጠው እያደነቁ ሳለ ያን ጊዜ ቶማስ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም በተስፋ እስከ ነሐሴ 16 በተስፋ ኖሩ። የሕይወት የድኅነት አለኝታ የሆነች እርሷን እናቱን ስለሰጠን ለልዑል እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን። በረከቷ ከእኛ በአማላጅነቷ ከምንታመን ከተዋህዶ ልጆች ጋር ይኖር ለዘላለሙ አሜን። ስለ እመቤታችን ዕረፍትና ዕርገት ቁጥሩ ከ72 አርድእት አንዱ የሆነው ቅዱስ ኢቮዲየስ ከቅዱስ ጴጥሮስ ጋር ስለነበረ በጥር 21 ቀንና በነሐሴ 16 ቀን የተከናወነውን የእመቤታችንን ዕረፍትና በዓለ ዕርገቷን በዓይኖቹ የተመለከተውን ጽፎልናል። ይቆየን። ወስብሐት ለእግዚአብሔር።